ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት አይዞሽ አይዞሽ ይገባኛል ስሜትሽ። የኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን አይዞን። እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ቀላል ነገር አይደለም። ግን እንዲያው ሐሳብሽ ድምጽሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም ልትገልጭ የምትፈልጊያቸው ሐሳቦች ይኖራሉ በሚል ግምት እንጂ አሁን ባለሽበት ስሜት በተሟላ መልኩ ሐሳብሽን የምትገልጭበት አቅም ጉልበት ይኖርሻል በሚል አይደለም። ግን በቻልሽው መንገድ ተረጋግተሽ እንደው ልትይ የምትፈልጊው ነገር ካለ በሚል ምስጋና ብቻ ነው ያለኝ። ሐዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን አሜን። አይዞን ንጹህ ተጽናኝም ተበረታችም ማለቱ ቀላል ቢሆንም ስሜቱን ለመቻል ይከብዳል። እውነት ነው፣ ልክ ነሽ። ግን በወቅቱ ሁላችንም የሰማንበት መንገድ እጅግ አሳዛኝ ነበር። ምልሽ አሁን ማህበራዊ ትስስር ገጹን በስቷል። ሰውም ከቤተሰብ ቀድሞ ሀዘንን የሚያውጅበት የተለያዩ መንገዶች አሉና እንደው ሀዘኑን የሰማችሁበት ሁኔታ እንዴት ነበር? የነበረው አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትበቂ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖረው። አዎ ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። ነፂ የህዝብ ነው፣ ግን ለኔም የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ይቅርታ፣ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው
ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የእሷ ስሜት ምንድነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እግዚአብሔር ያጽናችሁ። እናመሰግናለን። ሞት በምን ድል